አንድ ነገር ልንገራችሁ። እኔ ይሄ ከሻዕቢያ ጋር ስምምነትም ምንም ይሁን የሚደረገውን ነገር በሌላ ትርጉም ማለት ነው ኢትዮጵያ ውስጥ ልንኖር የምንችለው መንግስትን ቀይረን ነው። ይህን ማወቅ አለባችሁ። ከሻዕቢያ ጋር ስምምነት ገባን ማለት ኢትዮጵያ ውስጥ ልንኖር የምንችለው 4 ኪሎ ያለውን መንግስት ቀይረን ነው። ዊች ሚንስ ከትግራይ ተነስተን 4 ኪሎ መግባት እንዳለብን፣ ያ ረዥም ጦርነት እንዳለብን አስቡ። ከዛ ውጭ ምንም አማራጭ የለህም። ከሻዕቢያ ጋር ወግነህ ኢትዮጵያ ውስጥ የምትኖርበት አንዳችን ምክንያት የለችም። ኢሎጂካል ደግሞ ፕላስ ከማን ጋር ነው የምንዋጋው? መምህር ፕላስ ደግሞ ከምዕራባውያን ትገጥማለህ። በቃ ምዕራባውያን እንዳለ ከእነሱ ጋር ትገጥማለህ። ምክንያቱም አንተ ስትራቴጂክ አሊያንስን ከሻዕቢያ ጋር ካደረግ አንተ ሻዕቢያ የሆኑ ኃይሎች በሙሉ አንተ ላይ ይዘምታሉ። ይህን ደግሞ ለዚህ ደግሞ ትከሻህን ኦር ደግሞ ሬዲ መሆን አለብህ። የአቅም የብዙ ነገር ይጠይቃል። ከዛ ደግሞ በትልቁ ዝም ብላችሁ አስቡ። ቢተውትስ እነዚህ ሁለት ኃይሎች አውቀው ትግራይን እንደገና ለመምታት በሚያደርጉት ኮንስፓይረሲ ቢሆንስ ምንድን ነው የሚውጠንኛ? በቃ ቶ ምክንያቱም አንተም እንትን ውሰድ ይህን እንስጠህ ይህንንም በዚህ እንፍታው ተብለው ተባብለው እንትን ቢሉ እኛ የት ነው የምናርፈው? ስለዚህ እሱንም መታየት አለበት። ከሻዕቢያ መወገን ጥፋት፣ ጦርነት ደግሞ ኢትዮጵያ ውስጥ ካለው ኃይልም ሊሆን ይችላል ከውጭም በቃ አንታይ ሻዕቢያ የሆኑ ኃይሎች ላይ ትጣላለህ ማለት ነው። ስለዚህ አንዱ እሱ ነው። የወረሩት መሬት ይመልሳሉ ወይ? አይመልሱልህም። ቢመልሱ ለምን አሁን አይወጣም? ለምን 53 ቀበሌዎችን ለምን ትቶ አይወጣም? አሁን ጭራሽ ወደ ዕዳጋ ሐሙስ እየመጣልህ ነው። ወደ ዓዲግራት እየመጣልህ ነው። ኤርትራ ራሷ የስ ኦፍኮርስ ቀይሕ ባሕሪ ይሄ የቀይ ባህር ጉዳይ አሁን እንትን ያደርጋል። አሁን ጭራሽ መጥተዋል እኮ ሳውዲም መጥታለች፣ ሳውዲም እየመጣች ነው። ስለዚህ እየሆነ ያለው እስራኤል ዝም ልትል ማለት አይደለም። እስራኤል ዝም አላለች ማለት ደግሞ ምዕራባውያንም አሉ ኢንተረስት አላቸው ቀይ ባህር ላይ። ይህ እኮ የታወቀ ነው። መጀመሪያ የምታስታውሱ ከሆነ እኮ አብይ አሕመድ እንትን ሲል የባህር በር ሲል የእሱ ብቻ ጥያቄ አይደለም፣ ከሱ ኋላ የተሰለፉ ኃይሎች አሉ፣ እሱ ለማስፈጸም የሚፈልጉ ኃይል ዱባይ አለች፣ እስራኤል አለች፣ ብዙዎች አሉ እያልን እኮ ብዙ ነገር ተነጋግረናል ብዙ ጊዜ። ግን አሁን አፍጥጦ እየመጣ ነው ኦፍኮርስ። ምክንያቱም እስራኤል የምትከስበት አንዱ የኢራን የጦር መሳሪያ ጫነችውን እንትን ቀይ ባህር ኮሪደር ለውን ታርፈው፣ ስለዚህ ያን ነገር እንድታሳጣት ትፈልጋለች። ምዕራባውያን ደግሞ እሱን ነገር እንትን አድርገው በዛ የሚያልፈውን ሙቭመንታቸው ሴኪር ማድረግ ይፈልጋሉ። ይሄን ለማድረግ ምን ይፈልጋሉ? ኢትዮጵያ የምትባለውን ሀገር ይፈልጓታል። ምክንያቱም በህዝብ ብዛት ካላት እንትን በብዙ መልኩ በተለይ ደግሞ በኢህአዴግ ጊዜ የነበራትን የሴኪሪቲ ጥንካሬ አሁንም እንዲመጣ ይፈልጋሉ። እሱን መጥቶ ምስራቅ አፍሪካ ዋተርሼድ እንድትሆንላቸው ኢትዮጵያ ይፈልጋሉ ምዕራባውያን ከብዙ አንግል። ኬንያ አሁን የማትሆንበት ብዙ ነገር አለ። ጨንቋቸውን አሁን ሄድ ኦፊስ የምዕራባውያን ኦፊሰሮች ኦፊስ ምናምን ኬንያ ያሉት ከጭንቀት ነው። ኢትዮጵያ ውስጥ ያለው አለመረጋጋት ስላሰጋቸው ነው እንጂ ሀቀኛ ለምዕራባውያን ልትሆን የምትችለውን ሀገር ብለው ስቲል የሚያደርጉት የሚያስታምሙት ኢቨን ብሬክስ ውስጥ ገብተው አብይ አሕመድ እንኳን እያስታመሙት ብድር እየሰጡት ያሉት ምናልባት የአብይ እድሜም ተለውጦ ሁላ ለእነሱ ሲያስቡ ረዥም ጊዜ ስለሚያስቡ ነው። አሰብ ኢትዮጵያ ውስጥ ገባች ማለት ቀይ ባህር ላይ ያላቸውን የሴኪሪቲ ትሪት በጣም 50% ይቀንሳል ማለት ነው። ለእነሱ ያዋጣቸው። ከዛስ ለምንድን ነው እነ ታቦር ነጂ ዝም ብሎ እኮ አይናገሩም? አሳድን ሲወድቅ እኮ ኔክስት ኢዝ ኤርትራ እያለህ ነው። አሜሪካ የሊበራል አሁኑ የትራምፕ ባለስልጣን እንደዛ ሲለህ እሱን የሚያማክሩ ሰዎች እንደዛ ሲሉ አንተ አይ ከሻዕቢያ ጋር ሁኜ አድናት አለው የምትል ከኢትዮጵያ ብቻ ጋር አለ የምትጣላው ከምዕራባውያንም ነው ከአሜሪካም ነው። ያን ደግሞ እንደማያዋጣን እናውቀዋለን። ስለዚህ እኔ አሁን እየቸገረኝ ያለው ትግራይ ውስጥ ያለውን
ይሄ ከሻዕብያ ጋር ነን ብለህ መፎከር እና ለሱ የሚያመቻች ግራውንድ ትግራይ ውስጥ መፍጠር በእልህ የትግራይ ህዝብ ኪሳራውን ይጨምራል እንጂ አትቀንስለትም። ቢያንስ እኔ ስል የነበረው እኔም ማስበውና እኔም ማምነው የነበረውን የትግራይ ጉዳይ ይህን አይቀርም። የማይቀር ከሆነ ምንድን ነበር ሊሆን የነበረው? ቶሎ ብለን የፕሪቶሪያ ውል ጊዜ እንደዚህ ለጥጠን እዚህ ልንወድቃለን ብዬ አስቤ አልነበረም። ቶሎ ተብለው የፕሪቶሪያ ውል ተፈጻሚ ተደርጎ ዲዲአርም ይሁን ኢንቴግሬሽን ተደርጎ በኢትዮጵያ የሚታሰቡ ሁሉም በሚሊተሪ ኦፊሰር ይሁን በምን በሴኪሪቲ ጉዳይም እንደ ተጋሩ ተሳትፈንበት ለእኛ ህዝብ ውሳኔ ምን እንደሚወሰን እንደ ተጋሩ ልንወስንበት የምንችለው እድል ነበረን። እሱ አልሆነም። አሁን ምን እናደርግ? ተወደደም ተጠላም ወደዳቸውም ጠላቸውም በውሸት እንኖር ካልተባለ በስተቀር እኛ ኢትዮጵያውያን ነን። የፕሪቶሪያ ውል ይባላል። የፕሪቶሪያ ውል ኢንዱ ህገ መንግስቱን ነው። ህገ መንግስትና ህገ መንግስት ነው። ምክንያቱም ህገ መንግስትን ሊያስታርቅህ ማይችል ታይም ውስጥ የገባ ውል ነው ያለኸው። ያን የፕሪቶሪያውን ውል ስትፈጽም ወደ ምንድን ነው ኮንስቲቱሽናል ኦርደር ትሄዳለህ። እሱን ካደረግክ ምን ማለት ነው? የትግራይን ግዛት የምትመልሰው በኢትዮጵያ ህገ መንግስት እንጂ በኤርትራ ወይ እንደገና በአፍሪካ ህገ መንግስት አይደለም የምትመልሰው። ያን ስታነሳ እኔ ኢትዮጵያዊ አይደለሁም ግን ደግሞ በኢትዮጵያ ህግ ሊመለስልህ የሚችለውን መብት ደግሞ አምጣልኝ ትላለህ። የት ነው የምንሆነው? ከምር ነው እንደዛ የምንለው? ሰውኛ ተወደደም ተጠላም በኢትዮጵያ ተጎድተናል፣ ብዙ ጥቃት ደርሶናል። ግን ደግሞ ኢትዮጵያውያን ነን አገር እስካልወነንን አገር እስካልኖረን። ስለዚህ አየር ላይ መኖር ስለማንችል አንዱ በቃ እየመረረን ልመርጥ የምንችለው ኢትዮጵያውያን መሆናችንን አውቀን ራሳችንን ሪስክ በሚቀንስ መልኩ ራሳችንን ለመከላከል ማመቻቸት እንጂ እኔ ኢትዮጵያዊ አይደለሁም እኔ እንትን አይደለሁም ብለህ አየር ላይ አትኖርም። ይህን እንዋጠው። ውል ፕሪቶሪያ ብለን ደጋግመን የምንናገረው ደግሞ መጨረሻው የኢትዮጵያ ህገ መንግስት ነው። ይህን ደግሞ የሚከራከረኝ ሰው ካለ ይምጣ። ምክንያቱም እሱ ሲያልቅ በፕሪቶሪያ ተዋዋልካቸውን ነገሮች ህገ መንግስት ተግባራዊ አድርገህ ህዝብህን መልሰህ ግዛታዊ ሓድነት ትግራይን መልሰህ በህገ መንግስቱ መሰረት የሚተገበሩ ነገሮች ናቸው። ከሻዕብያ ጋር በምን ውል ነው ዲል ልታደረግ የምንችለው? ሀገር ነህ ሀገር አይደለም። በምንድን ነው ዲል ልታደረግ የምንችለው ከሻዕብያ ጋር? ኢቭን በጽሁፍ ነው ከማጋ። ስለዚህ እሱን ሁሉ በደንብ በጥልቀት ማየት አለብን። እንደ ቀላል አንየው። አመሰግናለሁ። ትግራይ አደኝ መስዋዕትነት ዋይዝ መምህር መስዋዕትነት ዋይዝ ደግሞ የምንከፍለው መስዋዕትነትና ከኢትዮጵያ ጋር ዋይዝ ደግሞ እሺ ቴንክ ዩ ክሊር ላስቀምጡ። እሺ መስዋዕትነት ዋይዝ ደግሞ ከኤርትራ ሆንክ ማለት ሙሉውን ኃይል ይዘህ በኢትዮጵያ በኩል ይሁን በምንም በሚመጣብህ ኃይል ትዋጋለህ፣ ታደርጋለህ። ከኢትዮጵያ ከሆንክ ግን ሼርህን ነው ኮንትሪቢዩት የምታደርገው። ሼር ልታደርግ በምትችለው ከኤርትራ ጋር ባይንዲንግ አግሪመንት ዊች ኢዝ ሀገር አንድ ስላይደለን ባይንዲንግ አግሪመንት የለንም ነው። ጎሄድ የለንም። እሱ የለንም። እሱ ብቻ አይደለም። ለምሳሌ ያ ቲዲኤፍ የምትለውን አሁን ያስቀመጥነው ቲዲኤፍ የሚባለውን ኃይላችንም ከኤርትራ በምንወግንበት ሰዓት 100% ሪስክ ላይ እያጋለጥ ነው 100%። ነገር ግን እኛ ለምሳሌ ራሳችንን እንትን ለማድረግ ከሞከር ግን ለምሳሌ የኢትዮጵያ ኃይል ኦኬ ቦታም አልመርጥለትም ባይዘወይ ትግራይ ላይ ልታደርግ አትችልም ብለን ከፌዴራል መንግስት ገጠምን ማለት እኮ ባቲል ፊልዱ ወይ አላማጣ ነው የምናደርገው ወይ እንትን ነው የምናደርገው። ጭራሽ አሁን ደግሞ እያልን ያለ ነው። በዛ በኩል ደግሞ ከቦርደር ከኤርትራ ቦርደር ገብተን ትግራይ መሀል እያደረግነው ነው። ጦርነቱ ወደኛ አውድ ነው እያመጣ ነው ያለ ነው፣ አውቀንም ይሁን በማናቅበት። ስለዚህ በኢትዮጵያ በኩል ግን ከሆንስ ምንድን ነው ሴኪሪቲ እኛ ትንሽ እንትን ልናደርግ የምንችለው? አንተ ኢትዮጵያ እኮ የሚዋጋላት ማለት አላት፣ ስትራቴጂስት ነው እንጂ የሌላት የሚዋጋላት ኃይል ነፍ አላት። ነፍ ሰው ኃይል ብዙ አላት የሰው ኃይል። አንተ ኮንትሪቢዩት የምታደርገው በቁጥርህ ነው። ለምሳሌ 6% ካልን እኛ ኢትዮጵያ ውስጥ ሪስክ እኛ ጋር ሊመታን የሚችለውን ሪስክ ልንወስደው የምንችለውን ሪስክ 6% ነው። ይህንንም ኳልኩሌት ማድረግ አለብን። የቀረውን አዳርጉበት። ትግራይ አደይ
አረረረ ጥሩ በደንብ ሰዎች ከርሷ ትግራይ አደጎ እዚህ የቲክታክ እንትኖች ማለት ነው ተጋሩ የምታስቁኝ ከጀነራሎቹ በላይ ነው። ወታደራዊ የምታውቁት መስላት ጦርነቱ የሚሆነው ቲፒኤልኤፍ እና ሻዕቢያ ከሆኑ ኢቭን ጀነራል ጻድቃን እንዳለው ሎንግ ተርም ዲዛስተር ለኢትዮጵያ ዲዛስተር ለትግራይ ዲዛስተር ነው የሚሆነው። ኢትስ ጎና ቢ ሎንግ 10 years ምናምን ፍሮም ናው ኦን ሊወስድ ይችላል። ዊ ዶንት ኖ ምንድነው እኛ ግን ማለት ሙሉ አቅማችን ነው የሚሳተፈው እያልሽኝ ነው። በሌላ አነጋገር ከኛ ጋር እኮ ነው ማጆሪቲ ቲፒኤልኤፍ ከገባበት ማጆሪቲ ከነሱ ጋር ነው የሚሆነው። ስለፈለግን አይደለም ሀፕን የሚያደርገው ከጀነራል ጻድቃን ንግግር ነው። እኔ ከኔም አይደለም ሀፕን የሚያደርገው ነው። ይሳተፋል ህዝብ እኔ እኮ አይደለም ወታደራዊ ኃይል እንግዲህ ከሱ በላይ ትግራይ ውስጥ ያለ አይመስለኝም። ከሰውየው በላይ ከጀነራል ጻድቃን በላይ እሱ የተናገረውን በቢቢሲ እንትን ላይ ሂዱና ስሙት። ሎንግ ተርም ዲስትራክሽን በጣም ማፕ የሚቀይር ነው ያለ። ማፑን የሚቀይር ዋር ነው የሚሆነው አለ። ዲስ ሚንስ እኛ ምን እናድርግ ለምትሉት ምን እያለ ነው ፍሬ? ዋር ካርታ ይቀይራል ሲል እኮ እያለሽ ያለው እሱ ለምሳሌ አይ እሱ እያለ ያለው ለኔ በኔ ግምት ኢትዮጵያ ታሸንፋለች የሚቀየሩ ካርታዎች አሉ። ቱዳ ኦኬ እኔ ደግሞ ልንገርህ ምን እየተባለ ነው መሰለ? ይዘር ማለት ነው ይዘር ማለት ኢትዮጵያ ሙሉ ለሙሉ ልታሸንፍ ትችላለች። ይዘር ደግሞ ማለት ነው ቲፒኤልኤፍ እና ሻዕቢያ ትግራይን ይዘው የመቆም እንትን እንዳለም ይሄንንም ማሰብ አለባት ተጋሩ። ለኛ ይሄ ፖለቲካ ይሄ ዋር ማለት ቤኔፊሻሪው ሻዕቢያ ነው እንጂ ትግራይ እዳ ውስጥ ነው የገባችው። በጣም አደጋ ውስጥ። ከዛ ደግሞ የኢትዮጵያ መንግስት የምትለው ነገር የኢትዮጵያ እኮ ሁሉ ቀውስ እኮ አለው። እናንተ ልክ እንደ ኖርማል መንግስት ያያችሁት እንጂ በየቦታው ቦምብ የተቋጠረ መንግስት ነው ያለው። ዱ ዩ ሪሊ ቲንክ የግምገማ ስጠት ያለሽ መስለኝ ፍሬ ፋኖን ይዞ ነው የወጣው። ሻዕቢያ ይዞ አልወጣም እንዳትብል። ሻዕቢያና ቲፒኤልኤፍ ትግራይና ኤርትራን ተቆጣጥረው ምናምን ስትይ ማለት ነው እኛ ኤርትራውያን ልንሆን ማለት ነው። ለምን እንሆናለን? ጦርነቱ ነው እንጂ የምትባል ያለው ጦርነት ይሆናል። ሎንግ ተርም ጦርነት። እኔም ግን እግዚአብሔርን ከጀነራል ጻድቃን በፊትም እንደዛ ነው ያልኩት። ሎንግ ተርም ጦርነት ነው የሚሆነው። ይሄንን ማሰብ አለብን። ሎንግ ተርም በዚህ ተሻል ፍሬ ሻዕቢያ ከኤርትራ ሙሉ በሙሉ ለማጽዳት ይቻላል። የማይሀብን ዛ ደግሞ 70% አዎ ሶ ሎንግ ተርም ግን ብለህ ልታስቀምጠው ትችላለህ አይደል? እኔ ለእናንተ እኔ ምን አይነት ሳይድ አለ መሰላችሁ? ለእናንተም ሌላውም ሲመጣ እየተናገርኩ ነው እንጂ ረጂም ቼንጅ የሚለውም ሊሳካ ይችላል በአንድ ጊዜ። እሱንም እንትን ነኝ እሱንም አናላይስቱ ላይ ከታለው ረጂም ቼንጅ የሚለውን ነገር ሊቀየር ይችላል። አት ዘ ሴም ታይም ግን እኛ ብዙ ጊዜ ጦርነት ስንገምት እንደገመት ነው አይደለም። ጦርነት እንደወጣን አሁን ለምሳሌ እኛ ከዚህ በፊት ጦርነቱን እኛ እንሆናለን ብለን ኖ እንደዛ ላይሆን ይችላል። እንዳሰብነው ላይሆን ይችላል። ሶ አሁንም እንዳሰብነው ላይሆን ስለሚችል ፍሬዬ እንዲህ ብናደርግስ ፍሬዬ አንድ ነገር ትግራይ አደይ እንዲህ ብናደርግስ አንቺም ሀሳቦችሽ ያዥ እኔ ልቀጥል ሰዎችም ሀሳባቸው ሪፍሌክት ያደርጉ። በመሀል አትግቢና እንደጨረሱ በየተራ ይሁን ፕሊዝ። ያሬዱ ቀጥልና ታንኪዩ ስለፈቀዳችሁልኝ። አዳዲስ እንትንም እንትን አደረግን። አጭር ናት የኔ 2 ደቂቃ ነች። አይ ጥያቄዎቹም ሪማይንድ አድርገን ልልህ ፈልጌ ነው። ኦኬ ጥያቄዎቹማ ከስር ጽፌያቸው ነበርና አሁንም አምብልን እንድንሰማው ችግር የለውም። ኦኬ እሺ ጥያቄዎቹን ለሁላችሁም ላንብብላችሁና ያው እንትን ትላላችሁ። ቅድም መምህር ሄደውበታል በተወሰነ ደረጃ። ከሻዕቢያ ጋር የሚደረገው ስምምነት በሶስተኛ ወገን የሚደረግ ስምምነት ነው ወይስ ህወሓትና የኤርትራ ሰዎች አንድ ቦታ ላይ ቁጭ ብለው የሚወስኑት ስምምነት ነው የሚሆነው? ስለዚህ ዋስትናው ምንድን ነው የሚለውን ነው የመጀመሪያው ጥያቄ። ሁለተኛ ደግሞ የተወረሩት በሻዕቢያ የተወረሩት የትግራይ ግዛቶች ይመለሳሉ ወይ ነው። አሁን ሻዕቢያ በእንትን ስምምነት መሰረት ግዛቴ ላይ ነው ያለሁት ብሎ ነው የሚያምነውና እሱን እንዴት አድርጎ ነው እንትን አሳልፎ ሰጥቶ የኛን ኢንተረስት ማሟላት የሚችለው ነው ሻዕቢያ። ሶስተኛ ደግሞ ከኢትዮጵያ ጋር ከወገን ከባን ዕፅዋን ምናምን የሚባለው ነገር አይኖርም።
ከኤርትራ ጋር ከተወገነ ስል እኔው ህወሓት በሚለው ያዙልኝ። የማጆሪቲ የትግራይ ህዝብ ፍላጎት ላይሆን ይችላል። ስለዚህ ራሷ ኤርትራስ እንኳን ለኛ ከባን ዕጿን መፍትሄ ልትሆን ራሷ ማትቆለፍበት እንትን አለው። ምንድነው ዋስትና? ኤርትራ ራሷ ልትቆለፍ ትችላለች፣ ሊዘጋጓት ይችላል። ለምን? ከማጋ እየገጠመች እንደሆነ ያው ስለሚታወቅ ማለት ነው። ቅድም ስለ ታቦርናጂ ስለተባበሩት መንግስታት መግለጫ ምናምን ነገሮች ሲባል ነበር። ልባይም ሄደህበታልና ለራሷስ ምን ዋስትና አላት እንኳን ለኛ መፍትሄ ልትሆን ነው። አራተኛ ደግሞ አሁን የጨመርኩበት ለምሳሌ ከሻዕቢያ ጋር ሆነን ምዕራብ ትግራይን እናስመልስ ብንል የአማራውና የኤርትራ ግንኙነትስ እንዴት ታዩታላችሁ? እነሱ የኛ ጥፋት ላይ አንድ ሆነው ነው የተሳተፉትና ግንኙነታቸው እኔ እስከማውቀው ድረስ ጠንካራ ሆኖ እየቀጠለ እንዳለ ነውና የአማራን ኢንተረስት አስቀይመው ነው የኛን ምዕራብ ትግራይ መመለስ እንትን የሚሉት እዛ ላይ የሚሰሩት ኤሪትሪያንስ እና አራት ናቸው። በዚህ ላይ አንድ ልጨምርና ትሄድበታለህ ያሬዶ። ጥያቄ ማለት አምስተኛ እኔ ልመልስ አይደለም ስራ ላይ አርስቶቹ ለማስያዝ ብዬ ነው። አርስቶቹ እዛው ያለች አምስት ስላለች ብዬ ነው። ህወሓትስ የኔም አምስተኛ ቁጥር ነሽና አሁን የጀመርኩበት ህወሓትስ ከሻዕቢያ ጋር ስምምነት ሲያደርግ ለትግራይ ጥቅም ዋስትና ይቆማል ብለን እንጠብቃለን ወይ? ህወሓት እንደ ድርጅት በታሪኩም በስነ ልቦናው በግለሰቦቹም እናውቃቸዋለንና ከሻዕቢያ ጋር ስምምነት እያደረገ ያለው ለትግራይ ጥቅምና ለትግራይ ብሔራዊ ረብሐታት ንሎም ለነሱ ዋስናው ለነሱ ለማስከበር ብሎ ነው እየተስማማ ያለው ብለን እንጠብቃለን ወይ? ለምሳሌ እዛው ያላችሁ አንድ ማስተላለፍ እንፈልገው ከኢትዮ ኤርትራ ጦርነት በኋላ አልጀርስ ስምምነት ከመፈራረማቸው በፊት ክርክሮች ነበሩና ከኢትዮጵያ የተላኩ የህግ ባለሙያዎች ነበሩ። በመጨረሻ ላይ ጾረና ወደ ኢትዮጵያ ወይ ደግሞ ወደ ትግራይ ከተፈረደ በኋላ የኢትዮጵያ ምንድነው የህግ ባለሙያዎች የሚባሉት እዛ ጊዜ ጾረና የኛ አይደለም ብሎ ተከራክረዋል። ባይዜ የዓለም ህዝብና ይሄ አደራዳሪዎቹ ጾረና ለትግራይ ሲፈረድበት የኛ አይደለም ብሎ የተከራከሩ ኃይሎች ናቸው። እነዚህ የህግ ባለሙያዎች ደግሞ ዳይሬክት ኮሚኒኬሽን ዊዝ መለስ ዜናዊ ኦር ቲፒኤልኤፍ ናቸውና ከታሪካችሁም የተነሳ ነገር ሪማይንድ ለማድረግ ነው። ቀጥል ያሬዶ። ይቅርታ ግን ነው ችግር የለም። በቃ አምስቱ ጥያቄዎችን ሁላችሁም እንትን አድርጉና ትሄዱባችኋላችሁ። የኔ አጭር አስተያየት የሚሆነው ግን አሁን ጦርነት ከተነሳ ወይ ሻዕቢያ ወይ ህወሓት ይጠፋሉ። አራት ነጥብ። ከሁለት አንዱ የሚጠፉበት ቦዝ ይጠፋሉ። ኤኒዌይ መቻችሁ ደህና ዋሉ። ቦዝ ይጠፋሉ ብለን በል ነው እንጂ ወዴት ሄደች? ከሁለት አንዱ ይጠፋሉ። አንደኛ ህወሓት የራሱ ሰራዊት የለውም በእኔ በኩል ያለው አሰስመንት። ሁለተኛ በትግራይ ማህበረሰብ ውስጥ በፊት እንደነበረው አይነት ተቀባይነት የለውም። ይሄ ራሱ በጣም ትልቅ ኪሳራ ነው። የደጋፊዎቹ አሉ ጉጅለ ልምዓት ምናምን ይባሉ ከ60 በላይ ሰዎች አሉ፣ ወንዶችም ሴቶችም ምናምን። እነሱን አሰልፎ ለረጅም ጊዜ ሊዋጋ አይችልም ወጣቱን ትውልድ እንትን ካላለና በወጣቱ በኩል ያለውን እንትን ደግሞ ሁላችሁም ታውቃላችሁና ሰራዊታችንን የሚበትን አይነት አካሄድ ነው እየሄደ ያለው እና በእነኚህ ምክንያቶች ህወሓት ረጅም ጊዜ ይቆያል ብዬ አላስብም። ይሄ ጦርነት ከተነሳ ሻዕቢያም እንደዛ ወይ ሁለቱም ይጠፋሉ ወይ አንደኛው የሚጠፋበት ጦርነት ነው የሚሆነውና ይችን ለማለት ነው። ወደ እንትኑ ገቡ። ፓፓ እንኳን ደህና መጣህ ወንድማችን፣ ሰላም ብለናል። አው ጆሲ አለ ጆሲ አለውኝ ትግራይ አደ ከመለ how are you guys ካሳይ ሬዶ ሁላችሁም ፓፓ ወንድሞች በሙሉ ታችና ላይ ያላችሁ እንዴት ናችሁ? በጣም ደስ የሚል ዲስከሽን ነበር የምታደርጉት። ብዙ ተምረናል ከዚህ እና ቀጥሉበት። በጣም የምወደው ቤት ነው። አንዳንድ እንትኖች አሉ ትንሽ እንትን የሚሉኝ
ሞስት የእናንተ ቪው ያለው ምንድን ነው? ከኢንተርናል ስትሬንግዝ የተነሳ ነው ብዬ አላምንም እና ትግራይን ያማከልም አይደለም ብዬ ነው የማስበው። አንዴ ከሁለት አንዳቸው ማንኛቸው ጋር እንለጠፍ አይነት ቾይስ ነው የምታቀርቡት እንጂ ከዛ እነዚህ ከሁለቱም ቦክስ ወጥታችሁ እያያችሁ አይደለም ብዬ ነው የማስበው። እኔ ያለኝ ቪው ከዛ ውጭ ነው። በቃ ከዚሁ ከሁለታችሁም ቪው ከኤርትራም እንትንም ጋር ከመለጠፋችን በፊት የራሳችን እያለ የውስጣችን እንትን መስራት ያለብን ብዬ ነው የማስበው። እሱ ላይ ነው መሰራት ያለበት። ከጥያቄዎቹ ልመልስና ከዛ ወደኋላ አንዳንድ ቅድም ከምትናገሩት ጋር ለማረም እሞክራለሁ ወይም የኔን ኦፒኒየን ለመግለጽ እሞክራለሁ። ቢትዊን ያሬዳዋን ካቀረባቸው ጥያቄዎች የመጀመሪያው ቢትዊን ኤርትራና ህወሓት ውስጥ የሚደረገው በሶስተኛ አካል የታከለበት ነው ወይስ እንዴት ነው ለሚለው ጋድ ነውስ፣ ይሄ እነሱ ናቸው የሚያውቁት። ስለዚህ አይ ዶንት ኖ ነቲንግ አይ ካን ኖት ሴይ ነቲንግ። እና በዚሁ አያይዤ የመጨረሻውንም ጥያቄ አብሬ መመለስ እፈልጋለሁ። የአንድ የህወሓት የትግራይን ኢንተረስት ታስጠብቃለች ወይ ለተባለው አይ ዳውት ዳት እኔ ጥርጣሬ አለኝ። ከፍተኛ እምነት የለኝም በዚህ ሰዓት የህወሓት መሪዎች ለትግራይ ቤስት ኢንተረስት ይሰራሉ ብዬ አላምንም። የኔ ኦፒኒየን ነው። አይ ስትሮንግሊ ሃቭ አ ፕሮብለም እንደ በቃ በጣም በቃ የትግራይ ቦስ ሳይባይዘው ወይ በዚህም ይሁን በዛ የትግራይንና ትግራይን ቤስት ኢንተረስት እያስጠበቁ ነው ብዬ አላምንም። ስለዚህ እነዚህ ሰዎች ሌላ ገለልተኛ አካል ተጨምሮበት ካልሆነ በስተቀር እነሱ ብቻ እየሄዱ የሚፈርሙት ነገር ከፌርማ ስፔሲፊካሊ ከፌርማ አካባቢ እስከዛሬ ምንም ቤኔፊት አግኝተን አናውቅም። ኦልዌይስ ዳሜጅ ይዘው ነው የሚመጡት። ስለዚህ አይ ዶንት ትረስት ዴም። ሶ ይሄን ሁለቱን ጥያቄ መልሼላለሁ። ሶስተኛው ከኢትዮጵያና ዋስትና፣ ሌላው ዋስትና፣ ስለ ዋስትና ብዙ ጊዜ ስትናገሩ ሰምቻለሁና አንድ ነገር መናገር እፈልጋለሁ። እኔ ከግማሽ ህይወቴ በላይ ከነጮች ጋር ነው እየሰራ ያሉት፣ ነጭ ሀገር ነው የኖርኩት። ስለዚህ ነጮችን ስፔሲፊክሊ አሜሪካንን በደንብ ነው የማውቀው ብዬ አስባለሁ። አሜሪካኖች ወርቅ ከሆንክ እንደ ወርቅ ትሪት ያደርገዋል፣ ፋንድያ ከሆንክ እንደ ፋንድያ ትሪት ያደርገዋል። ራስን ወርቅ ሆነ መገኘት ያንተ ግዴታ ነው። እዛ ላይ ነው ያለብን ችግር። ፋንድያ ሆነን ወረቀት ስለተፈራረምን ብቻ እንደ ወርቅ ትሪት እንዲያደርጉን ኤክስፔክት የምናደርገው ነገር መስተካከል አለበት ብዬ አስባለሁ። ከጥቅማቸው ጋር ነው የሚሄዱት። ትላንትና ትራምፕ የዛሬ 4 ዓመት በፊት የመጀመሪያ ምርጫ ላይ ከዛ በፊት የነበረውን ዲል በጣም አንቋሸው ቤስት ዲል ብሎ ቢትዊን ካናዳ፣ ሜክሲኮ እና አሜሪካን የትሬድ አግሪመንት አደረጉ ማለት ነው። እነዚህ 3 ሀገሮች የዛኔ ከዛ በፊት የነበረውን በጣም አንቋሸው ይሄ ነው እንደዚህ ነው መደረግ የተባለው። እውነትም የተሻለ ዲል ደግሞ አምጥተዋል። ከዛ ተመልሶ ሲመጣ ካራተም እንዴት የሰው ልጅ እንደዚህ አይነት ዲል ይፈርማል ብሎ ራሱ ረስቶት ራሱ የፈረመውን መልሶ ቮይድ አድርጎታል። አሁን ትራምፕ ከዚህ በፊት ራሱ ዲል ያደረገውን እንዴት እንደዚህ ብሎ 25% ታሪፍ አስቀምጦባቸዋል። ኦቨርናይት ማለት ነው። ከእንቅልፍ ሲነሳ ኦቨርናይት 25% ቦዝ ሳይድ ታሪፍ አስቀመጠ ማለት ነው። ሶ ይሄ የፈረሙትን እንትን ኦቤይ ወይም ኦነር ያደርጉታል የሚባለው ነገር is completely wrong። አዝሎንጋስ አንተ አቅምህን እስካልጠበቅ ድረስ ኤግዛክትሊ በቃ የነሱ የሚጠቀሙበት መንገድ ካለ ካንተ ቤኔፊት የሚያገኙ ከሆነ ዘውል ኦነርት። አንተ ግን ዘደይ ጥቅማቸውን ያቆንቀቀን በቃ ላይ እንደ ብሊንክ ኦፍ አይ ይቀዱታል። ሶ ዌስተርን ላይ ያለንን ዲፔንደንት በጣም ሪቪው መደረግ አለበት ብዬ አስባለሁ። በጣም በአጠቃላይ ስምምነት አግሪመንት የሚባለው ወረቀት እንደሆነ ኮምፕሊትሊ ረስተነዋል። ተጋሩ በአጠቃላይ ፖለቲከኛ ከላይ እስከታች አግሪመንት ላይ በጣም በቃ ልክ ኒኩሌር እንደያዙ ነገር በጣም በቃ በኮንፊደንስ ነው ስለ አግሪመንት ሲናገሩ ማየው። ወረቀት መሆኑን ይረሱታል ማለት ነው። የተወሰኑ ሰዎች ይዘው ፈራርመው ኤኒታይም ደግሞ ሊቀዱት እንደሚችሉ ወይም ላተገብሩት እንደሚችሉ። ምንድነው አግሪመንት የሚያስደርገው ከተባለ ያንን አግሪመንት የሚጠብቅ ተመጣጣኝ ኃይል ካለ ነው። ቦት ሳይድ ስትሮንግ የሆነ ፓወር ካለ ሳይወዱ ለእርስ በራስ ላለመጠፋፋት ሲሉ
ያ ወረቀት ኦነር ያደርጉታል። አሁን ያለው የአብይና በእኛ መካከል የተደረገው የፕሪቶሪያው አግሪመንት ተግባር ላይ ያልዋለው ቢካውዝ የእኛ ኃይል ዊክ ስለሆነ ነው። ቲዲኤፍ ስትሮንግ ቢሆን ቢቀጥል ኖሮ በአጠቃላይ ጂኦፖለቲክስ ላይ ያለንን ቫሊዩ እንዳለ ቢጠበቅ ኖሮ ሳይወድ ያከብረው ነበረ። ደግሞም የእኛ ደግሞ ከበለጠ ከአብይ በላይ ከጠየቅነውም በላይ ሞር ዲማንድ እናደርግ ነበረ። ጆሲ ግን ይቅርታ ኢንተራፕት አድርጌህ እንደው ግን አንድ ነገር አጥርታት እንድትል የቲዲኤፍ መዳከም ነው ወይስ የፖለቲካል ኃይላችን መዳከም ነው? ኢትስ ላይክ የቲዲኤፍ ስለ በእኛ ኢንተርናሊ አውቆም ይሁኑ ምን እንደሆነ ቀደም እኮ ነገር አለ። አይ ዶንት ትረስት የሚያልኩት እኮ ለሰዎች ክሊር እንዲሆን ነው የፖለቲካ ኃይላችን መዳከም በሚለው ይላል። ምክንያቱም ቲዲኤፍ ኢት ኢዝ ሴንሲቲቭ ወርድ ስቲል አወር ቢግስት ካርድ ኢዝ ቲዲኤፍ ኖ ሳይሆን ቲዲኤፍ ስለሆነ what I'm trying to say is ለቀደም እኮ ብያለሁ። ህዋት እንትኖች መሪዎች ፖለቲካሊ ነው የክሪቲሳይዝ እያደረኩ ያለሁት ኖ ሚሊታሪ ቤስት ኢንተረስት አይሰሩም ካስባለኝ ነገር እኮ አንዱ ይሄ ነው። ኢንስቴድ ኦፍ ውጫዊ ዲማንዶቻችንን ማሟላት ትተው ማህተምና እንትን ፍለጋና መደበቅ ውስጥ ከገቡ which is ነው እነን የማናችንም ኢንተረስት ቤስት ኢንተረስት አይደለም። አዚስ ታይም ማንኛው ማህተም ያዝ የሚል ነገር ወይም ማንኛው ትግራይ ውስጥ በደብረጽዮን ይሻለኛል ወይስ ጌታቸው የሚል ድላማ ውስጥ አይደለም ያለ ነው። እኛ ያለ ነው እንዴት ነው ዌስተርን ከምዕራብ ትግራይን የምናስመልሰው? እንዴት ነው የተፈናቀሉ ማህበረሰባችን የሚመለሰው? እንዴት ነው አሁን ከገባንበት አረንቋ ውስጥ የምንወጣው ነው እንጂ ስለ መሪ ምርጫ ውስጥ ወይም ዲሞክራሲ ምን ቢባለውም ትተነዋል ጭራሽ። እሱም አይደለም አሁን ፕራዮሪታችን። እንዴት ነው በጣም መከራ ውስጥ ያለውን ሰው ዛሬን እንዴት ነው የሚያልፈው? አይነት ሲቹዌሽን ውስጥ ሆነን እነሱ እኔ ልምራህ ሲጣሉ ለዚህ ነው I don't trust them, I don't think they are in our best interest ብዬ ያሰብኩትና በአጠቃላይ ግን ምን ለማለት ነው የምፈልገው ጦርነቱን ስንገመግም ከማን ጋር እንለጠፍ የሚለውን አሁን ምንድነው እኔ አሁን ትግራይ ውጊያ ውስጥ የምትገባ ከሆነ ልክ አብይ ሚሽን አለው አሰብን አስመልሳለሁ ሊሆን ይችላል። ወይም ደግሞ at the same time አሰብን አስመልሼ ሻቢያንም ገለዋለሁ። ምክንያቱም ሻቢያ እስካለ ድረስ የተለያዩ የኔ ወንበሬ ዋስትና አይኖረውም ብሎ ሊያስብ ይችላል። ጂኦፖለቲክስ ውስጥ ሆርን ኦፍ አፍሪካ ጂኦፖለቲክስ ውስጥ ፓወር ይኖረኛል ብሎ ሊያስብ ይችላል። የተለያዩ ምክንያቶች የተለያዩ ሚሽኖችን ደግሞ at the same time ሊያሳካ ይችላል በአንድ ጦርነት። አብይ ጦርነት ቢያካሄድ he got good reason. the same thing ደግሞ ሻቢያ ድንበሬ ሊወረር ነው፣ ጂኦፖለቲክስ ውስጥ ሆርን ኦፍ አፍሪካ ጂኦፖለቲክስ ውስጥ ያለኝን ቫልዩ ላጣ ነው፣ የተለያየ ምክንያቶች ሊኖራት ይችላል። ያላትን ጥቅም ለማስጠበቅ ጦርነት ውስጥ ልትገባ ትችላለች። አሁን እናንተ በዚህ ውስጥ የማጣው ያለሁት በትግራይ በኩል ልክ እንደዚህ ስትሮንግ የሆነ ሚሽን እነሱ ይዘው ለሚዋጉት የኛስ ምንድነው ብላችሁ ሳታስቀምጡ ከእንትና ጋር ቢለጠፍ ይሻላል ከእንትና ጋር የሚል ነው። የትግራይና ትግራይን ማዕከል ያደረገ የትግራይን ኢንተረስትና ልክ እንደዚሁ ዊን የምናደርግበት 1 2 3 ተብለው ወሳኝ የሆኑ ትልልቅ ሚሽኖች ለአንድና ለመጨረሻ ጊዜ እዛ ጂኦፖለቲክስ እኛ ደግሞ ልክ እንደ ኤርትራ እንደ ኢትዮጵያ የራሳችን ሚና የምናገኝበት ወደብም ይሁን ዛ ካይንድ ኦፍ ሚሽን ይዘን መነሳት ሲገባን አይ ከከሌ ጋር ኢትዮጵያውያንን እኛ ኤርትራውያንን አይነት ጭቅጭቅ ውስጥ እየተገባ ስለሆነ አይ ከዚህ ከሁለቱም ቦክስ ውጭ ነው የማስበው። እሱም ትግራይ ብዙ አኮምፕሊሽ ልታደርጋቸው ልክ እንደ መናገር ስለማልፈልግ ብቻ ነው ዲቴል መግባት አልፈልግምና እንደዚህ አይነት ሚሽን ትልልቅ ይዘን እኛም እዚህ ውስጥ ጆይን አድርገን አኮምፕሊሽ የምናደርጋቸው ነገሮች ነበሩ። በጣም በሚገርም ሁኔታ የተለያዩ ኦፖርቹኒቲዎች አግኝተን ሚስ እያደረግን ነው እስከዛሬ። በጣም በቃ ትግራይን አሁን ከዋና ልክ እንደ ኤርትራ ትልቅ ሚና መጫወት የምንችልበት ሆርን ኦፍ አፍሪካ ውስጥ ብዙ እድሎችን ሚስ እያደረግን ነው። አሁንም ደግሞ በጣም በሚገርም ሁኔታ ሁሌም ይመጣል አጋጣሚ ነው። እኛ ኔጌቲቭን ብቻ አትዩ፣ ከጦርነትም አንዳንድ ጥሩ ነገር ሊገኝ ስለሚችል
እዛ ውስጥ በቃ እኛ በቃ በጣም በቃ ከሁለት ቦክስ ውስጥ ገብተን ከዛ ውጭ ማሰብ እንዳቃተን ነው የሚታየኝ። ይሄ ነው የኔ ኦፒኒየን። ኖርማሊ ከብዙ ሰዎች ጋር ለየት ያለ ስለሆነ የሚሆን ምናልባት ብዙዎቻችሁ ላትስማሙ ትችላላችሁ። እድሉን ስላገኘው በጣም አመሰግናለሁ። አላችሁ ቤተሰብ አለን። በጣም አሪፍ ጆሲ አሪፍ ነጥቦች ነው ያነሳው። ቤዚክ ናቸው። ባይዞ የምንለውም ይሄንን ነው። የኛ አቅማችን የሚለካው የጂኦፖለቲክሱ ባይዞ መምህርት ዚሎት እንደሆነ 1.6 ቢሊዮን ዶላር በአመት አሜሪካ እንድትበጅትልን ማድረግ እንችላለን። ስፔሻሊ የዚህ የቀጠናውን ሴኩሪቲ በማስጠበቅ ልክ ለኢጅፕት የሚያደርጉትን ፈንዲንግ ትግራይ መቀበል ትችላለች የሚል ነገር ሁሉ ነበረን እኮ አይደለ? ከዚህ የሆነ ፕሪቶሪያ ከተፈረሙ በኋላ እያስቀመጥናቸው ነበር። ቲዲኤፍ ወዝ በጣም በደንብ የተደራጀ ኃይል ነው። አካባቢው ላይ ያሉ ኃይሎች የተሻለ ኃይል ነው። ኮንቬንሽናል ወር በማድረግ ልምድ ያለው ኃይል ነው። ከዚህ በፊት ቀንዱን በማረጋጋት ሂደት ውስጥ ትልቅ አስተዋጽኦ የነበራቸው መሪዎችና የሰራዊት አባላት ያሉት ያቀፈ ሰራዊት ነው። ሶ ዘይትረስት ማለት ዘይትረስት አስባይ ነገራችን ላይ ሰራዊቱን በጣም ነው የሚያምኑት ነጮች። ዘ ፕሮብለም ዊዝም ሰራዊቱን ሊያዝ የሚለው ኃይል ጋር ነው ችግራቸው። ትግራይ ላይ አሁን ማስተካከል ያለብን እሱን ነው። ምን ታገል ያለ ነው እሱን ለማስተካከል ነው። እሱ ከተስተካከለ በጣም ፕሪፈረብል የሆነው ኃይል እዚህ አካባቢ የኛ ኃይል ነው። ለሚመጣው የቀንዱም ጉዳይ የሚጠቀሙበት የኛን ኃይል ነው። ሲመላለሱ የነበረው ባይዞ ጀስት እንደው አዝነውልም ምናምን አይደለም። ይሄ መታወቅ አለበት። ባይዘው ነጮቹ በየቀኑ መቃለም የሚመጡት አዝነውልን ወይም እንደው ቅጠል በጠሰንባቸው የቡዳ መድኃኒት አድርገንባቸው ስለሚወዱን አይደለም። ዘይ ጀስት ያዩት ነገር ስላለን መጠቀም የሚፈልጉት ነገር ስላለን ያንን ደግሞ ተዘጋጅተን መጠበቅ የነበረብን እኛንን። አሁንም ረፍዷል አልረፈደም ሌላ ጥያቄ ነው። ዞሮ ዞሮ ፓፓ ጎ ሄድ ያያን ጥያቄዎች አድሬስ አድርጋቸውና ወደ ቀጣዮቹ እንሄዳለን። ዌልካም ብያለሁ። ሰላም ብያለሁ። ትግራይ አዴ ቴንክ ዩ ሁላችሁንም ሰላም ብያለሁ። ያሬዶ ጋሳይ ሁላችሁንም ዮሲ አሁን ጆሲ በተናገረው ላይ ሪፍሌክት ትንሽ ላድርግና ማለት አንተ ባልከው ነገር መጨረሻ ላይ መዝጊያ ላይ እንደተናገርከው የማይስማማበት ከዚህ ሲነገር ወይ ሲታሰብ ከነበረ ወጣ ያለ ነገር ስለተናገርኩ ብዙ ሰው ላይቀበለው ይችላል። ዴፊኒትሊ ይሄ ነው እንጂ ሰው የሚቀበለው የሚያውቀውም ይሄንን ነው የሚጠብቀውም ይሄንን የነበረው በእውነቱ ማለት አንተ እንኳን በስራ ቅርበት በመኖር የተረዳኸውን ነገር የሙሉ ቀን ስራ የፖለቲካ ነው የሚለው ኃይል መረዳት አለመቻሉ ነው በጣም አሳሳቢ የሚያደርገው ነው እኮ እንጂ አንተ እና እኛ እንደዚህ ለከባቢው እፎይታ የምንሰጥ የነበረን ኃይል ነበርን ወይ? ትግራይ አዴም ትንሽ እንደነካካው አዎ። ነጮቹ የሚመላለሱ አላዳሽ ነገር አልነበረም። አዎ ማለት እንደው ምን ተብሎ እንደሚነገር አላውቅም። ብቻ ዞሮ ዞሮ ይኸው የቲፒኤልኤፍ ጉድ ነው ለተጨማሪ መከራ ምናልባት በዚህ አሁን ታስቦበት በተንኮታኮተ ኢኮኖሚያችን ሞራላችን አሁን ባለው ክፍፍል ምናምን ታስበው መጻዩ ከባድና አደገኛ ያደርገዋል። የፈለገ የተደራጀ ኃይልም ቢኖርህ ነው የምልህ የተደራጀ የፈለገ ኃይል ቢኖርህ በጣም አደገኛ ያደርገዋል። ምን ዋጋ አለው ማለት ጸጋህን የማትበላበት ለህዝብ እፎይታ የማትሰጥበት ነገርን ማሰብ ከተሳነ ትንንሽ ነገሮች እያስጎመጁ ላለመጠየቅ
ላለመጠየቅም ጭምር ማለት ነው። እንደዚህ አይነት የወረደ ስራ ላይ ስትገኝ ትልቁ ፒክቸር እያመለጠ ነው። ትልቁ እንዳልከው ብዙ ነገሮች እያመለጡ ነው። ኢቭን እነዚህ ሁለት ሀገራት ይዋጉ ከሚገኘው ትሩፋት እንኳን መጠቀም እንኳን የምንችል አይመስለኝም። እኔ መጠቀሙን ተውና እኛን ከአደጋ መከላከል እንኳን ጥያቄ አለብኝ። አሁን ፒዲኤፍ አይደለም በራሱ እንትን ያደረገው ግን ፖለቲካ ኃይሉ ወጥቶ በስሙ ሲነግድ ወጥቶ ሊያስተባብለው ብሎም እኔ የህዝብ ሰራዊት ነኝ የቲፒኤልኤፍ ሰራዊት አይደለም ማለት ሲገባው ነበረ። ለአሰራር የዚህ የጸጥታ ኃይል ለአሰራር እንዲመች ተብለው ኃላፊ ቢደረግለትም እሱም አድጌበታለሁ ወይ መጥቼበታለሁ ወይም ለዚህ ለምወደው ፓርቲ ጠበቃ ነኝ የሚል ከሆነ የለም እኔ ደግሞ ያንተ አይደለሁም ሊል ይገባ ነበረ። ቲዲኤፍ ላይ ያለው ነገር ቀስ በቀስ ጥያቄ ምልክት ውስጥ እንዲገባ የሚያደርግ ነው እየሆነ ያለው እና እየመጣ ያለውን ነገር በእጃችን ያለውን ነገር የተፈናቀለ ህዝባችንን የተወረረ መሬታችንን ምናምን ሰው ዛሬ እኮ መንደር ውስጥ ነው። ቲፒኤልኤፍ በሰጠው አጀንዳ ሰፈር ውስጥ ነው ያለው። ማን ነው ዛሬ ስለ ተፈናቃዮች ጮክ ብሎ ከዓመት በፊት ሲነሳ እንደነበረው የሚያነሳው? እነንትና ተነኩብኝ ዘመዴ ሰፈሬ ምናምን አይደል ያለው ዛሬ። ይሄ ስርዓት እንትኑን ለማስቀጠል በሰጠን አጀንዳ አይደል እንዴ ተጠምደን ያለ ነው። ዛሬ እንደዚህ ትልልቅ ነገሮች እናወራለን እንዴ ዛሬ ተነስተው እንደሚወሩት? ለእኔ ጆሲ ያልከው ምንም እንካሃባ ነው ሲጀመር ፖለቲካ። አሜሪካ ደግሞ እንካሃባ ብቻ አይደለም ነው ሁለቴ። ምን አለ ነው ትልልቅ ሀገራትን እንደዚህ እያተራመሰች ያለች ሀገር ምንድን ነው ለሲአይኤ ይሰራል ከኔ ምናምን እያልክ በምን እድል ተገኝቶ ነው ለሲአይኤ ቢሰራ በምን ጣዕሙ? እና አንፎርቹኔትሊ እዚህ ሁኔታ ላይ አይደለም ያለ ነው። ከአንተ ጋር ግን የምስማማው ለኤርትራም ለኢትዮጵያም ሳይኮን የራሳችንን ነገር እንዴት በምን እንለፍ። ኢቭን ያለውን ነገር እኮ አሁን እጃችን ላይ ያለው አደጋ እየመጣብን ነው። እሱን እንኳን እየመጣ ያለው ጎርፍ አብሮ እንዳይወስደን እንኳን እንዴት እንገድበው እንዴት እንከላከለው ምናምን ነገር ላይ እንኳን አይወራም ነው የምልህ። ትግራይን እና ተጋሩን ብቻ ያማከለ ነገር ይቅር ልታስብ ነፃ ሆነ ወይ ባለ ጸጋ ልትጠቀም ኢቭን እየመጣ በእነዚህ ዝሆኖች ሊረጋገጥ የተቃረበ ሳር እኮ ነው የትግራይ ህዝብ። ከሱ እንኳን ምን ያህሉ ይጎዳ ምን ያህሉ ይረገጥ እንኳን የሚለውን እንኳን መመልከት የተሳነው ፖለቲከኛ ነው። እና ቲዲኤፍ በራሱ ምንድን ነው የሚያደርገው? ምንም አያደርግም። የዚህ ሀሳብ የጨረሰ ፓርቲ ሰለባ እየሆነ ነው። እና ጥያቄ አለኝ ስለ ጥቅም የተነሳው ጨርሶ በትግራይ በቲፒኤልኤፍ የሚመጣ ጸጋ ትሩፋት የለም ኖሮ ማያቅም። አሁን ላይ ሳስበው አያቅም። ከብሔራዊ ጭቆና አውጥቶናል። ሁሉም የትግራይ ህዝብ እንዲታገል ተደርጎ ነው ገበሬው ጭምር ማለት ነው። እንደውም ተዋሽቶ ተሸውዶ ማለት ነው። ትግራይን ነፃ ካረገ በኋላ አልሄድም አልቀጥልም ሲል የሆነበትን ነገር ዛሬ በቅሬታ የሚያነሱ ሰዎች አሉ። እያታለለ ነበር ማለት ነው። ለቃሉ ተገዥ አልነበረም። ከኢትዮጵያም ሮጦ ሲመጣ የሰማዕታትን በህይወት ያሉትንም ታጋዮች አደራ በልቶ ነው ነገር ይዞ መጣ። ህዝቡ አለቀ። ህዝቡ አዳነው። ደግሞ ተመልሶ መሄድ ይፈልጋል ወደዛ ማለት ነው። እኔ በቲፒኤልኤፍ የሚመጣ ነገር ከዚህ በኋላ የለም። ምናልባት ያለንን አቅም ካለማንጠባጠብ የሱም እንትን ያስፈልጋል በሚለው እስማማለሁ። እሱም ያለውን የተወሰነ እውቀት ምናምን ነው። አሁን ማን ነው ንባብ ላይ ትኩረት የሚያደርግ? አሁን ከቲፒኤልኤፍ አመራር ስትራቴጂ የሚነድፍ እንዲህ በጥልቅ የሚያስብ ሰዋል በቲቪ ተወጥሮ ለግል ኢጎ ሊያስጨርሰን የተሰባሰበ ኃይል ካልሆነ በስተቀር ማን ነው? እስቲ ክሊርሊ በደንብ ብንነጋገርበት።
ይሄ ነው እና ሻዕቢያ ላይ ያነሳው ያሬዶ የሚመስለኝ ሶስተኛ ወገን አለ ወይ? በነገራችን ላይ እኔ እስከሚገባኝ ድረስ ፋኖ እኔ ኤርትራም ለኤርትራም ለአማራም ትልቁ ስጋት ብለው የሚወስዱን እኛን ነው እና ለኦፒዲዮ ብቻ ባይዘው ትልቁ ስጋት ናቸው ብለው ስላልነገሩን ነው። በትረ ስልጣኑ ያም ሌላ ሀገር ስላለን ይሄም ገና ስላልተመቸው ነው። እንደ ኦፒዲዮ የሚሰበሰቡበት አዳራሽ ቢያገኙ ኖሮ እንደ ፍላጎታቸው እርሻታቸውን የሚተፉበት እንትን እድል ቢፈጠርላቸው እነዚህም እንደዚህ ብለው ነው የሚገልጹት። ዛሬ ለኤርትራ እየተደገሰ ያለውን ሞት ትግራይ ካልሞተች ነው እየተባለ ያለው። እኛን ሙትላት ነው በቃ በአፈር ዞን በቃ ይሆናል አይደል መወጣጫ ሊያደርጉን ነው እንጂ ትልቁ ስጋታቸው እኛ ነን። የዛሬ ዓመት አካባቢ አይደል የማነ ገብረ መስቀል ምዕራብ ትግራይ ለትግራይ ተላልፎ መሰጠት ለኤርትራ ትልቅ ስጋት ነው ያለው በፔጁ ላይ ማለት ነው። አስታውሳለሁ ላይ ወጥቼ ኤርትራ እንደ ኤርትራ መቀጠሏ ለትግራይ ትልቅ ስጋት ነው ብዬ እንደውም ተናግሬያለሁ። አንዳንድ የትግራይ ምሁር ነኝ የሚል ስለ በቲቪ እየወጣ ስለ ሉዓላዊ የኤርትራ ግዛት ምናምን ቅብርጥስ ያወራ ነበር ያኔ ማለት ነው። እና አሁንም ሶስተኛ አካል የለም። ፋኖ ማሸናፊ ሆኖ እንዳይወጣ የሚፈልገው እኮ ነገ ተመልሶ ገቢሉ ከወጠኒ ነው። እነሱ ሁለት ሶስቴ ነው የሚያስቡት። ባይዘው ትግራይ አይደሉ። አንዳንድ ነገራቸውን አለማድነቅም አይቻልም። በዚህ በኤርትራው በኩል ያለው ፖለቲከኛ እድሜ ቢጠግም ምናምን እንትኑ ፍቅቅ አይልም። በነገራት መራዘም መጓተት ምክንያት እንትን የሚሰጥህ ተንኮል ወይዝ ጎበዝ ነው ነው ተንኮል ወይዝ ጎበዝ ነው የምትለው እንዴ? ፖለቲካ አንዱ እሱ አይደል እንዴ? ታዲያ ትግራይ አደ አይደል እንዴ? የፖለቲካ ግማሹ ነው እንጂ አንዱ ብቻ ሳይሆን ግማሹ እሱ አይደለም እንዴ? እና እኛ የዋነን እንዴ እንደዚህ ማለት የዋሃም በጣም እና እንትኑን ትኩረት ማድረግ የፈለኩት ሶስተኛ ወገን የለም። ፋኖንም አሸናፊ ሆኖ እንዳይወጣ የሚፈልገው ነገ ገቢሉ ይውጠኛል ብሎ ስለሚያስብ ነው። ሌላ ሀገር ላይ ሉዓላዊ ሀገር ሆኖ ራሱ ይሄ ያሰጋኛል ይላል እና ሶስተኛ ወገን የለም። እኛንም ይሄን ሞት ከሞትንለት ይሄ ደራሽ ወንዝ ካለፈለት በኋላ የራሱን ታጣቂ ትግራይ ላይ ይፈጥራል። በነገራችን ላይ አሁን እንደሚደረገው አዲግራት አካባቢ ላይ አሁን የዛሬው አመፅ ላይ ሻዕቢያዎች መጥተው ነው አሉ እንትን ያሉት የርዕሰ መስተዳድሩን ቁልፍ መስበር ምናምን በሻዕቢያ ወታደሮች እገዛ እንደሆነ ነው እየተነገረ ያለ። ለእውነታነቱ እንትን በደንብ መረጋገጥ የሚያስፈልገው ማለት ነው። ነገ ኖ 15ኛ እምቢ ብላለች ፓፓ 15ኛ ስፔሻሊ ፈንቅል አይደለም መደብ ተሰጥቷት የነበረው ይህን ጉዳይ ለመፈጸም ጎሽ ገብረ አዘዘ ከላይ አወረደ ትእዛዝ አወረደ እንዳትሳተፉ የሚል ነገር ማለት ታውቃለህ። ጎሽን ደግሞ ህዝቡ ብቻ ሳይሆን ሰራዊቱም በጣም ነው የሚወደው እና የሆኑ ማመንታቶች ነበሩ። እንዳምን የሚያደርገኝ ኪዱን የተናገረው ባይቶ ጸጥታ ዘርፍ ኃላፊው ነው ይሄን የተናገረው። ሰው እንዳምን የሚያደርገኝ ይሄ ኑሬ እንዳምን የሚያደርገኝ ሰራዊቱ ውስጥ የጎሽን ትእዛዝ የተቀበሉ ልጆች አሉ ነበሩት። ያለመፈጸም እድሎች ስለነበሩ ሊያሳትፉ ይችላሉ። ምንም ጥያቄ የለውም። እንደዛ እየተወራ ነው። ነገ ተጣርቶ የምንሰማው ሻዕቢያ ከፕሪቶሪያው ስምምነት እንዴት ነው የሚለያይህ ነው እየሰራ ያለው። መጀመሪያ እንዴት መሀል ላይ ያንሳፍፍሃል፣ ይበጥስሃል፣ ይለያይሃል። ከዛ በኋላ የራሱንም ታጣቂ ትግራይ ላይ ፈጥሮ ሌላው እርስ በርስ እንደሚያቋስለን ነው። ቢኮዝ በጣም የከፋ በደል የደረሰብን በዚህ ኃይል ስለሆነ ነገ እንደሚመጣበት ያውቃል። ይህንን ነው። ከዛም ደግሞ ያው እየተባለ ያለውን በዛ እያለፈ የሚሸጥ ነገሩ ምናምን እንዳይተነቃቀፍ ነው። ዛሬ መውጫ ያለን ምናምን ነው። ኖ በነገራችን ላይ ይሄንን ቲዲኤፍን እንኳን ቢተውልን ምን አለበት? እንዲቀረን ነገር ይሄ ነው። ቲዲኤፍን እንኳን ቢተውልን ማለት ነው። ልመና ምናምን እንደማይገባቸው አውቃለሁ። ዛሬ እነሱ ብቻ መተኮስ እንደሚችሉ ነው የሚሰማቸው። ለሀገሬ ለህዝቤ እንደዚህ አልመኝም እንጂ በጣም መጥፎ ነው የሚሆነው። እነሱ ጋር ያለው እህል ሴቷ ትግራዊቲ ጋር እንዳለ ማወቅ መቻል አለባቸው። አይደለም ወንዱ ጋር ሴቷ። እና አሳዛኝ ነው የትግራይ ነገር ዛሬ ላይ ደረሰው እንጂ በጣም
እነ ካናዳን እነ እንግሊዝን ዛሬ ማለት በቃ በእኛ ጥቅም ብቻ ነው የምንሰራው ምናምን ነገር ብሎ እያስደነገጣቸው አውሮፓ እንደ አውሮፓ ስጋት ውስጥ የከተተ የአሜሪካ ፓወር ዛሬ ለሲአይኤ ነው የሚሰራው እንደዚህ ምናምን። የስ ጻድቃን ያኔ ኢታማጆር ሹም በነበረበት ያኔ በትግሉ ጊዜም በሱ ተመሳሳይ እኩዮች ያሉ ዛሬ ለትልልቅ ማዕረግ የበቁ የአሜሪካ ጀነራሎች እንትኖች አሉ። ትልቅ እንትን አለው እሱ ትልቅ ኮኔክሽን አለው። ምንም ጥርጥር ራሳቸውም ያውቃሉ። እነሱ ይቀርቡት ነበር፣ የቲፒኤልኤፍ ሰዎች ይቀርቡት ነበር እና ብትሰራ ሳጣት ምንድን ነው? እድሉን አግኝተህ ብትሰራ ምን ድሳጣት ነው? አይ ብሎታል እኮ እንትን ላለማንዛዛት ነው እንጂ የክንፈ ምክትል የነበረ ወልደ ስላሴ እኮ አሁን የጸጥታ አማካሪ ሆኖ የጌታቸው እኔ አገሪቷ ሁለተኛ ሰው ያለው ከአሜሪካ ጋር ተቀራርበን እንሰራ ነበር፣ ከሲአይኤ ጋር እንሰራ ነበረ፣ እኛ ከነሱ ጋር እንሰራ ነበረ። በዚህ በጸጥታው ዘርፍ ያለ ነው፣ በስለላው ዘርፍ ትልልቅ ካምፓኒዎቻችንን ይዘን ደግሞ ካምፓኒዎች ከካምፓኒዎች ጋር ይሄ የሚውቹዋል ኢንተረስትህን በማስጠበቅ ስትመረጥ ስትፈለግም ነው አለ። ያኔ ቤስት ሊደር ነበር መለስ ይላል። መድህን የምትባለው እህታችን ኢንተርቪው ስታደርገው አስታውሳለሁ፣ የዛሬ ዓመት አካባቢ። በምን እድል ነው የምልህ። አሁን እንደዚህ አሁን ትናንትና ጌታቸው ያለውን ስመው እዚህ አካባቢ ላይ የሚርመሰመሱ ሰዎች አሉ ብሏል። ብዙ አይነት ኃይል አለ፣ በእኔ ደረጃ እንኳን የማላቀው ደግሞ ይኖራል ብሏል። አረቦች አላቸው፣ አውሮፓውያኖች አላቸው፣ ማአት ኢንተረስት ያለው ኃይል አለ። ፕላስ የትላንትና የጻድቃን ደግሞ አሰስመንት ወይ ደግሞ እንትኑን ይኸው ምን ያህል ሊረዝም እንደሚችል እኛ አሁን ዩኤስአይዲ እንኳን እርዳታ ቆሟል። እንዴት ነው የምንቋቋመው? ይሄ በሌላ ሀገሮች የሚመጣውን ጣጣ ጦርነት ትግራይ ላይ ከሆነ አሁን በቆመው እርዳታ ስንት እርዳታ ጠባቂ ነው ያለ? ኢኮኖሚያችን ታስቦበት ተንኮታኩቷል። ብዙ ኢንተርናል ዲስፕሌስ አለ፣ ብዙ ነገር አለ። ይሄ ከግምት ውስጥ አይገባም። ማህተብ የ200-300 ብር ነጠቃ ላይ ነው። ወረዳ ክፍለ ከተማ ምናምን ቁሸት ላይ ነው ያለው። ይሄ ለትግራይ ዛሬ መከራ የሆነ ፓርቲ ስብስብ ማለት ነው። እና እነዚህን ትልልቅ ነገሮች የሚያይ ኃይል አለ ያለ አይመስለኝም ዛሬ አንፎርቹኔትሊ ጆሲ። እና ይሄ ነው ምልከታዬ። አም ሶሪ አርዝሜዋለሁ፣ ሶሪ። አረ ችግር የለም ባባዬ፣ ታንክ ዩ። አሪፍ ሀሳብን የሰጠና ጻድቃን ከሲአይኤ ጋር ይሰራል ባንዳ ነው ምናምን የሚሉ ሰዎች በነገራችን ላይ ከተወሰኑ ዓመታት በፊት ኦባማ ወደ ኢትዮጵያ ሲመጣ ታስታውሱ እንደሆነ የሆነ አሸባሪ የያዘ ምናምን ተብሎ ጌታቸው አሰፋ ሲደነቅ የነበረበትን እንትን ታስታውሳላችሁና የአሜሪካ መንግስት ጌታቸው አሰፋን አደንቀው ምናምን ብለው ሲጨፍሩ የነበሩ ሰዎች ናቸው። ሱዛን ራይስ እገሌን እንደዚህ አለችው፣ ወርልድ ክላስ ማይንድ አለችው ምናምን ተብሎ በትልቁ በቃ ፖለቲካ ሲሰራበት የነበረበትን ሁኔታ ያስታውሰኛልና ይሄ ሁሉ የሚሆነው ግን ያችን የታችኛዋን መዋቅር ያፈርስብናል አይነት ነገር ብለው ያው ስለሰጉ ነው። እኛ እንኳን በደንብ እናውቀዋለን። ሌላ ምንም ምክንያት ያላቸው አይመስለኝም። እና የታችኛው መዋቅር ከፈረሰ ደግሞ ምርጫ ላይ ሀሳብ ሽጠው የነሱ ያመጡት ሀሳብ አሸናፊ ሆኖ የበላይ ሊያደርጋቸው አይችልም፣ ምንም ሀሳብ የሌለው ድርጅት ስለሆነ። ስለዚህ ለኦንሊ አማራጭ አላቸው የታችኛው መዋቅር ይዘው ያው ምርጫ ምናምን ማጭበርበር ነው፣ ሌላ ነገር የለም። የሀሳብ ድርጅት አይደለም። ኤኒዌይ ነገሮችን በ100% መቆጣጠር የለመደ ድርጅት ነው። ስለዚህ እሱ እንዳለ ሆኖ አሁን ማን ነው ሀሳብ መስጠት የሚፈልገው ከዚህ በኋላ? ትግራይ አዳይና ወይስ ትንሽ ልስጥና አዲስ ገቢ አሉን መሰለኝ። ይቀጥል። እሺ ኦኬ ጎ አሄድ። ኦኬ
ከመጨረሻው ያነሳችሁት ልጀምርና ይሄ ከሲአይኤ ጋር ይሰራል የሚለውን ነገር አንደኛ እንደ የፕሮፓጋንዳ መምቻ ነው የሚጠቀሙት። ሁለተኛ ደግሞ ክሊር ኢንዲኬሽን ኦፍ የህግደፍ አሊያንስ። ምክንያቱም በግልጽ ከመጀመሪያው ጀምሮ ብጻይ ኢሳያስ ከሲአይኤ ጋር ይሰራል፣ ፕሪቶሪያ ጊዜያዊ ነው የሚሉት ነገሮች አንድ የህግደፍ አካልም በተዘዋዋሪ የሚሆን በቀጥታ የሚናገራቸው ነገሮች ነው በእነዚህ በኩል እየሰማን ያለ ነው ማለት ነው። it's a clear indication ቢ ነው ማም ነው። ግን የሚያስቀው ነገር ህንድ አሁን ባለንበት ጊዜ ማለት ነው 2025 ህንድ የቻይናን መስፋፋት ለኔ ኢንተረስት አደጋ ነውና ከአሜሪካ ጋር መስራት አለብኝ ብላ በግልጽ የምታወራበት ጊዜ ነው ያለው። ኤኒ ኢስተርን ታይገርስ ኦር ኤሲያን ታይገርስ የሚባሉ ሀገሮች አሁን የደረሱበት እድገት ይሁን ኢንተለጀንስ ካፓቢሊቲ ሚሊተሪ ካፓቢሊቲ ከአሜሪካ ጋር እየሰሩ ናቸው ያመጡት። የሚገርመኝ ደግሞ ማለት አንዳንድ ታሪካቸውን የማይታወቁ ይመስላችኋል ብዬ አስባለሁ። አይ ዶንት ኖ ዊኪሊክስ አንተን እናሳያችሁ እንዴ ማለት በረሃ ላይ ራሱ እያሉ ህግደፍና ህወሓት እኮ ከሲአይኤ ጋር ኮኔክሽን ነበራቸው። ብዙ የኢንተለጀንስ ስራዎች ይሰሩ ነበር። ይሄ መታደል ነው እያልን የነበር ነው እኮ። ምክንያቱም በኢንተረስቱ አይቶ የሚመጣበት ኃይል ሁሌ አለ። ሁሌ ባይዘው there is no independent system የሚባል የለም በዚህ አለ። isolated system የሚባል ነገር የለም። ስለዚህ ከታሪካቸውም ጀምሮ አሁንም ያነሳው ያሬዶ መጨረሻ የኦባማው ነገር ምናምን ምን ይያሉን ነው? ስንት የሲአይኤ ዶክመንቶች አሉ ማሳየት ይቻላል። ይገርማል። ኤኒ እንትን አሊያንስ መስራት መፍጠር፣ ኮሚኒኬሽን ቻናልስ አዳዲሶች መፍጠር፣ ኢንተለጀንስ ስራዎችን መፍጠር፣ ኤስፒዮናጅ ስራዎችን መፍጠር እንዲያም እንደ ትልቅነት እንደ አስተዋይነት እንደ ስትራቴጂክ ቲንከር መሆንህን ያሳያል ብዬ አምናለሁ። ከተመረጥክበት በላይ ማለት ነው። ስለዚህ እሱን አለማድረጋቸው ራሱ እኮ ነው እየቆጨን የነበረው በዚህ 4 አመቱ 5 አመቱ ጦርነት ጊዜ ራሱ ያለምንም ጦርነት ያለምንም አሊያንስ ወደ ጦርነት የገቡበት አካሄድ። ስለዚህ ግራ ያጋባናል። በዚህ ላይ መጥቀስ የምፈልገው ነገር ምን አለ? የሆነ አሊያንስ ላይ ስትገባ ተርም ኦፍ ኮንዲሽንስ የሚባሉ አሉ። ምን ኮንዲሽኖችን ይዘህ ነው የምትሄደው ነው ዋናው ቁም ነገር የሚሆን የሚገባ። ኦኬ ከአሜሪካ ጋር ደግሞ የእሷን ኢንተረስት ታጠናለህ። ከዛ በኋላ እንደማንኛውም በዚህ በአካባቢያችን ሌላ ሚስጥር የለውም። የአሜሪካ ኢንተረስት ጸጥታና ኢንቴግሪቲ ሪጅኑ ነው። በቀላሉ የሚሊተሪ ስትሪንግዝህና ስቴቢላይዚንግ ፎርስ ነኝ ብለህ ካሳመንካት ማትሰጥህ ገንዘብ የለም፣ ማትሰጥህ ድጋፍ የለምና ይሄንን የሚያረግ ኃይል መደነቅ ነው የነበረበት እና ምጸት ፓራዶክስ ይሄንን እንደመጥፎ ነገር መውሰድ ማለት ነው። በጣም ይገርማል ደግሞ ማለት ነው። ግን ስፒኪንግ ኦፍ ተርምስ ኦፍ ኮንዲሽንስ የምለው ወደ ያሬዶ የመጀመሪያ ሻዕቢያም እስከ ቅርብ ጊዜ ለበይ ሻዕቢያም እስከ ቅርብ ጊዜ የአሜሪካ ፑፔት ነበር ማለት አይቻልም። እስከ ቅርብ ጊዜ አብይ እስኪመጣ ድረስ የሻዕቢያ ደጋፊዎች የሚያውቁት ነገር ስለሌለ ያለ አንዳንድ ቶፕ እንትኖች ፕሮፓጋንዲስት ቀን ከሌሊት የሚናገሩት የኤርትራ ነጻነትና የሻዕቢያ ምናምን ነው። ኢሳያስና ሜጀር ባለስልጣኖች ግን ዳይሬክት ከአሜሪካ ጋር እንትን ነበራቸው፣ ግንኙነት ነበራቸው እስከ ቅርቡ ድረስ ባይዘ ትክክል ነው። ምክንያቱም ደግሞ አብይ የበለጠ ኢንተረስት አስጠባቂ ሆኖ ከታየ ለአብይ መረጡት እንጂ ሻዕቢያ ማለት ይታወቃል እኮ እስካሁን ድረስ ሰርቫይቭ ያደርገው ራሱ በሪጅኑ ያለ ሻዕቢያ ሪጅኑ ይበተናል፣ ኤርትራ ትበተናለች እና የሆነ
ብጥብጥ ይነሳል በሚል ለሻዕቢያ ሳፖርት ኦር እንዳላላይ ማለፍ ስትራቴጂ ይዛ እንደነበር ይታወቃል እስካሁን ድረስ እና ሻዕቢያ ራሱ ኮንፊደንስ የለው ለማለት ፈልጌ ነው ግን ወደ እንትኖች terms of conditions ያልኩት ቅድም ከሻዕቢያ ጋር ስምምነት ዋስትናው ምንድነው ለሚለው ጋር ይወስደኛል ያሬድ የመጀመሪያው ጥያቄ ማለት ነው ሶ ከመጀመሪያው ጀምሮ መታወቅ ያለበት ሻዕቢያ በታሪኩ ያለ የጦርነት ስምምነት ሌላ ስምምነት አድርጓል ብዬ አላምንም ካረገም ከ2 3 4 5 አመታት በኋላ ወደ ግጭት የሚሄድ ወደ አለመስማማት የሚሄድ ድርጅት ነው ብዬ ነው ማለት የምንም የኢኮኖሚ የማህበራዊ ትስስር የምናምን ብዙ ስምምነቶች አድርጓል በታሪክ ከመለስም ከአብይም ግን የሚገርመው ነገር የግጭት መነሻ ምክንያት የሆነ ናቸው ደግሞ የሚገርማችሁ ከሻዕቢያ ጋር ሙሉ በሙሉ መተማመን የምትችለው ነገር ምንድነው በጋራ ጦርነት ተሰልፈ ትዋጋለህ ካልሆነ ምንም ዋስትና የለም እሱ ብቻ ግን አይደለም የሚገርመው ይሄ የሻዕቢያ ባህሪ ነው ተጨማሪ ግን ምን አለ መሰላችሁ ሌቨሬጅ እና ምትይዘው ሌቨሬጅ እና ኮንዲሽን ራሱ ካለ አቅም እና ስታተስ ጋር አንደርስታንድ ዘ ኮንቴክስት የሚሉት ነገር አለ አሁን ለሻዕቢያ ሄደ ስምምነት ስትሰራ ምን ሌቨሬጆችን ይዘህ ነው ካንተ ምን ለመጠቀም አስቦ ነው እሱ አፕራንድ ይዞ በስምምነቱ ማለት ነው አፕራንድ ይዞ ለመውጣት ምን አቅም አለ አንተ የሚለው ጉዳዮች ናቸው ስለዚህ በግልጽ የምናየው ነገር ህወሓት ያው ለዚህ ሁሉ እንቅስቃሴ ያደረገበት ምክንያት ቢየና ማምነው ነው የስልጣኑ ስጋት ስለመጣበት ነው ስለዚህ የመጀመሪያ ሃይስት ፕራዮሪቲ ህወሓት ስልጣኑን ማስጠበቅ ነው ለስልጣኑን ማስጠበቅ ብሎ ምን ኮምፕሮማይዝ ያደርጋል በስምምነቱ ብለን ማሰብ አለብን ምን እናስባለን ስልጣኑን ለማስጠበቅ ተስማማ እንበልና ምን ኮምፕሮማይዝ ያደርጋል ደቡብ ትግራይ ኮምፕሮማይዝ ያደርጋል እና ይሄንን አክሰፕተብል ነው ወይስ የጦርነት ማዕከል ትግራይ እንዲሆን ኮምፕሮማይዝ ካደረገ አክሰፕት እናደርጋለን እንዴት ነው የምናየው ስምምነቱ ራሱ ዋስትናው ተውትና ህወሓት እንደ ድርጅት ምን ሌቨሬጆችና ምን አቅሞች ስላሉት ነው ማለት አፕራንድ ይዞ ሆኖ ስምምነቱ እንዲያጠናቅቅ ብለህ ስታስብ ምንም ነገር እንደ ፖዚቲቭ መውሰድ የምትችለው ነገር አይታየኝም ግን በአጠቃላይ ማለት የምፈልገው ደግሞ ይሄን ሁሉ እንቅስቃሴ ከአንጻር ዌስተርነርስ ነው ብለን እየገለጽን ነበር ስለዚህ አንድ ትልቅ ነገር ምን አለ ይሄ በክፉ አይን መታየት በኢንተርናሽናል ኮሚኒቲ የሚለው ኢንተርናሽናል ኮንደምኔሽን የሚባሉት ነገሮች አሉ ልቤ አደይ እኔ የምልህ ግን ትግራይ አደይ እንዴት ነው ጆ አሁን ልቤ አደይ እንዴት ህወሓት ፈረመ ብሎ እኮ ነው እየተናገረ ያለው እንዴት ለምን ተፈረመ የፕሪቶሪያ ስምምነቱ ዞሮ ግን በጣም አስደናቂ ነው አሁንም ማየው ትግራይ አደይ አረ ሌላ ነው ሌላ ጥያቄ ከሻዕቢያ ጋር ብንፈራረም ዋስትናችን ምንድነው የሚለውን ነው ያወራን ያለው ኖት ፕሪቶሪያ አሁን እሱ ያለው ግን እንደሱ ነው አይደል ምን አቅም ኖሮት ነው ህወሓት የሚፈራረም ዞሮ ግን ተወሱን የፈለገውን ይበል ግን እኔ ማየው ምንድነው መሰለኝ አዲስ ሰለስተ ፖለቲካ ትክክለኛ ቲፒኤልኤፍ እኔ የምፈልገው አዲስ ሐሳብ አምጥታችሁ በዚህ በኩል ከቲፒኤልኤፍ እንሻላለን ይሄን ነገር ከቲፒኤልኤፍ መስደብ እናደርጋለን አሁን ኃጢያቱን ሁሉ የድሮ እየመጣ አውዜ እንደዚህ ተደረገ ጫካ የነበሩ ጊዜ ሲያይ ነበር ምን ዋጋ አለው ምንድነው የሚጠቅመን ንገሩን እስቲ እኛ እኮ በጣም ችግር ላይ ነው ያለነው እንደ ትግራይ ችግር ላይ ያለበት የለም አሁን ደግሞ የመጣው አደጋ ከሁሉም በላይ ነው ቆይ አንድ ጊዜ ልጨርስ ትግራይ ጆዬ አጀንዳው ከሻዕቢያ ጋር የተያያዘ ነበርና ከኢትዮጵያ ከሻዕቢያ አንፃር ደግሞ ምዕራባውያን ቆመዋል ከዚህ ከሻዕቢያ በተቃራኒ ማለት ነው ምዕራባውያን ቆመዋል
ምዕራባውያኑ ደግሞ ኢንተረስታቸው ከአብይ ጋር ከሆነ ትግራይ ምን ሊቨሬጅ ታገኛለች፣ የሲአይኤ ሰላይ የተባሉ ጻድቃን እንዴት አድርገን መስራት እንችላለን ከነሱ ጋር በሚል ነው የመጣው። ነጮቹ ምን ስትል ምን እንቀበላለን የሚል ከተወራው ግን ምንም አይነት ነገር አሁን ስለ ሻዕቢያ ወይም ቲፒኤልኤፍ ወይም ትግራይ ምን አይነት ግንኙነት ይኖራታል የሚል ነገር አንድ ሰው ሀሳብ አላመጣም። ሁሉም የተናገሩት ሰዎች ሁሉ ቲፒኤልኤፍን የመቀጥቀጥ ስራ ነው። ምንድን ነው የሚጠቅመን? ጌታቸው አሰፋ ወርልድ ማይድ ክላይንትስ እንዴት ነው? ምን ማለት ነው? ያው ቆይማ ቲፒኤልኤፍ ከአንቺ ጋር ያለው በእናትሽ መቀጥቀጡ ብቻ ሳይሆን ብዙ ነገሮችን ማለት አለበት እንጂ እንዴ ምን ማለት ነው? ትችት ነው እያስፈራ ያለ እንዴ? ቀጠና አይደለም እኮ የሚረግፈው ያለ የሰው ህይወት ነው። ትግራይ ምን መሰለሽ እኔ አሁን የምፈልገው ያለው እስቲ ቆይ አንድ ጊዜ እናቴ እያወራሁ ነው። ስለዚህ አንተ ተቆርጪ የምታወራውን ትችቱን ሳይሆን ሀሳብ ነው እንጂ ለምን ተቻቹት? ለቲፒኤልኤፍ ሀሳብ አምጪ ከችት ትልቅ ሀሳብ አምጪ። አንጎል ካለሽ ሀሳብ አምጪ። ትችት ራሱ እኮ ሀሳብ ነው። አይደለም ችት ሀሳብ ሆኖ አቅም ችት ሀሳብ ሆኖ አቅም ወቀሳ ሀሳብ ሆነ አቅም። ስለዚህ አንድ ጊዜ ብቻ ያሞኔ አንድ ጊዜ ሚታርትሊ እኔ ግን ምለው አንድ ነገር ነው። አሁን የሻዕቢያ ግንኙነት በጣም እኔ በበኩሌ በሚያስፈራ ደረጃ አለው ብዬ ነው የማምነው፣ ትግራይ ላይ ማለት ነው። ከባድ እርምጃ አሁን እነሱ እያሉ ያሉት በአፋር በኩልም ጦርነት ቢገጠምብን እኛ ትግራይ ውስጥ ነው የምንገባው እያሉ ነው ያሉት። ምን ያህል ተዘጋጅተናል እኛ ለዛ? ምንድነው ዕጣ ፈንታችን አሁን የሚሆነው? ምንድነው የምናደርገው? ይሄ የሚያሳስበው ሰው የለም? እርስ በርስ ሰው ከመነጋገር እዛ ላይ ምን አይነት ጥንካሬ ነው የምንወስደው? በምንድን ነው የምንከላከለው? በምንድን ነው መሰለህ የመጣው ጆዬ፣ ይሄ ሀሳብ በምንድን ነው መሰለህ የመጣው? አሁን በአፋር በኩል ከፍተኛ ሜካናይዝ ተጠልክቷል፣ በወልቃይት በኩል ከፍተኛ የኢትዮጵያ ሰራዊት እንትን እያለ ነው ምናምን ማለት ነው። በዚህ ሂደት አሁን የትግራይ ጀነራሎቻችን የማይሆን ፋውል እየሰሩ ነው። ሻዕቢያ ወደሚፈልገው ቅርቃር which is አሁን ለምሳሌ በፌደራል እና በእኛ መካከል ያለው በትግራይ መካከል ያለው መገናኛ መስመራችን ጊዜያዊ አስተዳደር ነው አይደል? ጊዜያዊ አስተዳደሩን ወደ ማፍረስ ሄዷል። በዚህ መሃል ሻዕቢያና አብይ ትግራይ ውስጥ ያለው ከኔ ጋር አብረው የመሰረቱት አስተዳደርን እያፈረሱ ነው ብሎ እኛ ላይ ጦርነት ሊከፍትብን አይችልም ወይ? ሻዕቢያ ድፋ ይዞ ፋጽ ላይ ድፋ ቆፍሮ ቁጭ ብሎ ቆሞ እያለ እኛ ደግሞ ወደ ውስጥ ገብተን እየሳብነው አይደለም ወይ ሻዕቢያን የሚል ነው የመጀመሪያው አጀንዳችን የነበረው ማለት ነው። እና አሁን አሁን ጊዜው አስተዳደሩ አለ፣ ፈርሷል፣ ሊፈርስ ነው። እነዚህ ሰዎች ይስማማሉ አይስማማሉ ጉዳያቸው አይደለም። የዚህ ቤት አቋምን ታውቃለህ አይደል? የኛ ቤት አቋም ሁሌም እንደምታውቀው ሁለቱም ኃይሎች ማለት ነው ለትግራይ መከራ ጠንቅ ናቸው። ስለዚህ ትግራይ የምትጠለው አቅም የለም። ሁለቱም ትግራዋይ ናቸው አይደል? ጌታቸውም ደብረጽዮንም ሁሉም ትግራዋይ ናቸው፣ አቅም ናቸው፣ የትግራይ አቅም ናቸው። እነሱ ይወገዱ ይጥፉ ሚል ኃይል የለም። እነሱ ያሉበት ሁሉም የትግራይ ኃይሎች የሚሰበሰቡበት የትግራይን መጻኢ የሚወስን እንትን ይኖረን ነው መሰባሰብ። እንደዚህ ያለን እኮ አሁን ጊዜው ደረሰ። ትግራይ አይደል የሚያሳስበኝ እኮ አሁን እንደዚህ ያለን አሁንማ እያበላሹት ነው። ጭራሹን ሻዕቢያ አድግራት ገባ እኮ ጆይ፣ አልሰማህም እንዴ? አይ ጆይ፣ አንተ ብዙ ነገር ገና ነው። ዛሬ ስንት ነገር ተፈጥሯል እኮ ብዙ ነገር። እስቲ ቆይ በእናትሽ አንድ ጊዜ እንዴት ሲያስረዳኝ አንዴ ትግራይ ቆይቻለሁ ዝም ብዬ ነው ጆን። እስቲ አንዴ ቆይ እስቲ አንዴ ያስረዳኝ። ትግራይ ሻዕቢያ አድግራት ገባ ትግራይ ኢንፎርም አድርገው አይሁን አስረዳለሁ ያለውን ሁኔታ ጆይ አስረዳለሁ። ልበይ ጨርስ ጀምረው የነበረው ጆይ አስረዳለሁ ምን እየተፈጠረ እንደሆነ። አይ እኔ እንኳን ሙዴ ከፈረሰ የሆነ እንትን ግን ዞሮ ቤዚክሊ የመጨረሻ ፖይንት የምን ነበረች? ፕሪቶሪያም ይሁን ይሄም ማለት ፕሪቶሪያ ስምምነቱ እንደ ስምምነት አንድ፣ ሁለተኛ ደግሞ የኢትዮጵያ የሚሏት እነሱ እና ይሄ ዶሚኖ ኢፌክት ምናምን የሚሉት ነገር ከአንድነቱ ዋገላ ምናምን የሚያነሱት ነገር አለ። ማን አሜሪካም ይሁን ኢንተርናሽናል ኮሚኒቲ ሶ ቤዚክሊ በተለይ ይሄ የፕሪቶሪያ ስምምነት ማለት የመፍረስ ወይም ደግሞ የመጣስ ምልክቶችን
ወይም ደግሞ እንደዛ አይነት ትርጓሜ ኦር መረዳት ከያዙ ምን አይነት ውሳኔዎችን ሊወስኑልን ይችላሉ የሚልም አንድ ትልቅ ጉዳይ አለ። ይሄ ባይዘይ አንተ ራስህ በምትሰራው ስራ ነው የሚሆነው። በሌላ በኩል ራሱ ምንም ራሱ ባታረክ ምንም ያላረክ አንድ ምስኪን አገር ራሱ ብትሆን ከነሱ ኢንተረስት ውጪ ከተሰለፍክ ወደ መይዝ አስገብተው አንድ ወይም ደግሞ ያልፈለክበትን ሽንቋር ውስጥ አስገብተው ወይም ደግሞ ዝም ብሎ ስምህን አጥፍቶ ኢንተርናሽናል ኮንደምኔሽን እስከ ቴሮሪዝም ሊስት ውስጥ ያስገባዋል ከሳንክሽን ጀምሮ ማለት ነው። ሶ ይሄ ደግሞ ቢያንስ ሳንክሽን ታውቁታላችሁ አይደለ? ስንት አመት እንደሚቆይ ራስህ ላይ ተሸክመው ስንት አመት እንደምትቆይ ታውቁታላችሁና ቤዚክሊ የኔ ፖይንት ምንድነው እኛ ላይ መውረድ የሚችለው ብዙ ነገር አለ። አሁን በየሄድንበት ባለው አሰላለፍና አካሄድ ሶ ቤዚክሊ ማየት ባይዘው ትችላላችሁ ቴሮሪስት ሊስት ውስጥ የገቡት ሀገሮች ምክንያቶች ምናምን የሚል ዝርዝር አለና ኢንተርናሽናል ስምምነቶች የጣሱ ኃይሎች ራሱ በመጥፎ ቅጣት እንደሚቀጡ ሶ ጥሰናል ምናምን እያልኩ አይደለም don't give me any wrong understanding ግን እንደዛ አይነት ርዲት ተይዞ ኦር ስምህ ለማጥፋት ራሱ ኦር ቅጣት ለመቅጣት ከወሰኑ ምክንያቱም ካንተ ጋር ከነሱ ጋር ስላልተሰለፍክ ብሎ ራሱ ስምህን አጥፍተው እንደዚህ አይነት ቅጣቶችን ይቀጡሃል። ስለዚህ ለፊውቸር ትግራይ ራሱ ኦር ለፊውቸር ለህዝባችን ወደ መጥፎ የሆነ አካሄድ እየሄድን እንደሆነ ለማስገንዘብ ፈልጌ ነውና ይሄም ደግሞ ባይዚ በአብይ ሳይድ ብታየው ብዙ ስራ እየሰራ ነበር ብዬ አምናለሁ። አንደኛ ቀደም ብሎ ጀምሮ በትግራይ አንዳንድ ኃይሎች ጦርነት የሚፈልጉ አሉ እያለ ነበር። ሶ ይሄ በፓርላማው ነው የተናገረው እንደዛ ብሎ ሶ ፓርላማው ላይ ዲፕሎማቶች ይመጣሉ ምናምን ኦር እንትን ይያዛል ሴቭ ይደረጋል እንደ ዶክመንት አንድ ሁለተኛ ደግሞ መርሳት የሌለብን ነገር ይሄ ፌደራል መንግስት ነው የዲፕሎማት የዓለሙ ዲፕሎማት የሚባሉት አዲስ አበባ ነው ያሉት ሶ ታይምሊ ሆነ ኢንፎርሚንግ ይሰራል ብዬ አምናለሁ በውስጥም ይሁን በምን ሶስተኛ በሎቢንግ አቅም ራሱ ቢታይ ከኤርትራ ጋር ራሱ ማነጻጸር እንችላለን ኤርትራ የሆነ ነገር ስትፈረጅ በአለም ደረጃ ምንም አቅም የላትም ባይዘይ ስናያት የመከራከር አቅም የላትም እናቃታለን በአራት አመቱ ጦርነት ራሱ የምትጨፈጭፈውና የምትፈጽመው ግፎች አሉ ማስረጃዎች በቂ ሆኖ በሱ መሰረት ባይዘይ ለሁለቱም ነው የተፈረጀ የነበሩት ለፌደራል መንግስትም ለሻዕቢያም ግን ለፌደራል መንግስቱ የተለሳለሰ መግለጫ ነገር ያወጡ ነበር ምክንያቱም ፌደራል መንግስቱ በተቻለው አቅም የሎቢንግ ስራ የመከራከር ስራ ይሰራ ነበር የሚገርማችሁ ለሀገሩ ለኢትዮጵያ ጨምሮ ለህግደፍም ይሰራለት ነበር ሎቢንግ ስራ ለሻዕቢያ ሎቢንግ ስራ በአብይ ኦር በፌደራል መንግስቱ ተደርጎ ይሰራለት ነበር so my point is በዲፕሎማሲ ዓለም ኦር ኢንተርናሽናል ኮሚኒቲ ለኛ ሊያደርስብን የሚችለው የዲፕሎማሲ ስብራት ራሱ በጣም ትልቅ ነው አይደለም በመሬት ላይ ያለው የሚሊተሪ አገዝ ድጋፍ ለፌደራል መንግስቱ ምናምን ተውትና ዲፕሎማቲክ ስብራቱ ራሱ የሚደርስብን ነገር በጣም ትልቅ ነው ብዬ ኦር ሪማይንድ ማድረግ እፈልጋለሁና በዚህ በኩል ደግሞ መጨረሻ ባይዘው ለአብይም ይሄ ሁሉ ጄኖሳይድ ይሄ ሁሉ ጭፍጨፋ ያደረገን ሰውዬ ማለት ነው I don't know ለማምለጫ እድል ያገኘ ነው ብዬ አምናለሁ በዚህ አካሄድ አንደኛ ህወሓት ከህግደፍ ጋር ሲሰለፍ ህወሓትን የፈጸማቸውን ግፎ ሻዕቢያ የፈጸማቸው ግፎችና ጄኖሳይዳል የሆነ ክራይምስ
አይ ዶንት ኖ የስምምነቱ አካልም ሊሆን ይችላል አይ ዶንት ኖ ዞሮ ግን እንዲጠፋ ኦር ኔጌት እንዲደረግ ያረጋል አንተ በሻዕቢያ በኩል በሌላ በኩል ግን አብይ ደግሞ ከኢንተርናሽናል ኮሚኒቲ ጋር በመሰለፉና የነሱ የኢንተረስት አስጠባቂ በመሆኑ እሱ ላይ ደርሶ የነበሩ የታታትነት ክሶች እንዲጠፉም እንዲሰረዙም ያደርጋል ስለዚህ ይሄንበት ያለው ነገር በዚህ ፐርስፔክቲቭ ለማየት ፈልጌ ነውና በጣም ኪሳራ እንደሆነ ራሱ ማየት እንችላለን ከዚህ ደግሞ ሁለት ኃይሎች ነው እየተጠቀሙ ያሉት አብይም እየተጠቀመ ነው ሻዕቢያም እየተጠቀመ ነው ራሳችን በፈጠርነው አካሄድ ለሁለቱም ጄኖሳይደር ኃይሎች እድል ለማምለጫ እድል እየፈጠርን እኛ ደግሞ ወደ ባሰ ኦር ወደ መጥፎ ሁኔታ ይሄድንበት ያለው ጉዞ ነውና በዚህ ብቻ አቋም በማየት ስህተት መንገድ ላይ እንዳለን ያስታውቃል ለማለት ፈልጋለሁ ቴንክ ዩ ሶሪ ካረዘም ኦኬ ቴንክ ዩ ልበዓደይ ታሐሲት ጎ ሄድ እሺ ኦኬ ሕጅ አሁን ምንድነው ያለው እኔ በጣም የሚገርመኝ ነገር ከኤርትራ ምንድነው የምንጠቀመው ነው የሚለው ማለት ከኢትዮጵያውያን ክልሎች ያሉት አዲስ ኃይል ፈጥረ መስራት አይቻልም ወይ ጥያቄ ያለኝ እኔ ሁለተኛ ደግሞ ከኤርትራ ምንድነው የምንጠቀመው በዓለም ህግ አቀፍ በዓለም ህግ የለውም ወይ አንድ ክልል ከሌላ ሀገር መስራት ሀገርን ራስን መፍረስ መስለን የሚሰማኝ እኔ ክልል ውስጥ ነው ያለነው ከኢትዮጵያ ውስጥ አንፃር የሰውን ስትነሳ ወንጀል አይደለም ወይ በዓለም ህግ ስህተት አይደለም ወይ ታሪካው ስህተት እየተፈጠረ አይደለም ወይ ያለው አሁን ምንድነው ሊባል ይችላል ፓርላማ ውስጥ ያለንም ጉባኤ ውስጥ ምናምን ሊባል ይችላል ግን የትግራይ ህዝብ እንኳን አሁን ባለንበት ሀቅ መሬት ላይ ያለ ሀቅ ወደ ኤርትራ አይደለም የሚያስተነፍሰው ያለ ወደ ኤርትራ አይደለም ሽንቱን ሄዶ አይሸጥ እንዴ ይሄደ ያለ ወደ ኢትዮጵያ ነው ምክንያቱም ኢትዮጵያውያን ነን እኔ ኢትዮጵያ የሚባል አካል እኔ ነኝ እስትንፋሳ ብዬ ነው ማምነው እኔ ነኝ ኢትዮጵያ እንኳን ኢትዮጵያ እዚህ ዓለም በሙሉ ያሉ ነገር ቤተክርስቲያኖቹ በሙሉ እኔ ነኝ ባለቤቷ እኔ ነኝ ነው የሚለው ግን አንቺ አይደለሽም የሚለኝ ኃይል ደግሞ በብዙ የሚቆጠሩ አሉት አቃሉት ለነሱ ግን እኔ በርትቼ መውጣት አለብኝ ለነሱ እኔ አፈንድቼ መውጣት አለብኝ እንጂ የራሴን እኔ ራሴን በራሴ መምታት የለብኝም ስለዚህ እኛ ከኤርትራ ምንድነው ልናመጣ ምን አይነት ሀገር ልናመጣ ነው እንደ ኢትዮጵያ ትፍረስ ለሚለኝ አካል እንዴት ብዬ ነው አብሬ መሰለፍ የምችለው በምን ምክንያት በምን ሐሳብ እኔ መጀመሪያ ኤርትራ እኮ በኤርትራም እኮ ይኖረናል ምናምን ያሉ መምህራችንን በጣም የገረመኝ ደንግጬም አሉት ስለ ሀቅ ምን አላት እሷስ ምን ልናመጣ ነው እዛ ሄደን ባህርም እኮ ምንም ነገር ከሌለው አሳ ነው የሚበላው የአሳ መፍሪያ ነው የሚሆነው እሱም እኮ ላይሰጥህ ይችላል ወይስ እኛ ምንድነው የሚባለው በትግርኛ ነዝፎት ተዛረብ ዱኹ ዕዲና ንሕና ማለት ናይ ፖለቲካ ናይ ኤርትራውያን ዱኹ ዕዲና ንምንታይ አይና ኩሉ ግዜ ተሸከምቲ ናይ ሰባት ንኸውን ንምንታይ አይና ባህልና ስበርቲና ክንወጽ ዘይንኽእል ንምንታይ አይና ክንበታትኖም ዘይንኽእል ኣብ ኢትዮጵያስ ንባህል ንሕና ክንሰርሕ ዘይንኽእል ምስ ክልላት ዘለዎ ሃገራት استن كل لا إثيوبيا سي كنسرح زي نخل من تاينا نبكالي هاجر مخير مالت أنصار نفس خادي كونا نسخير زلو أنا كابي إرتراوية كنت أكل ربحي بلي سلحكي مالت سي إرتراوي بك أنصاري تخافي أول حجي نخي موت نخي تفق نع تشكم مني ومن ما أقول إني يبلك هالو نعم حسني ولا كلا ما حسني ولا كلا جنكم ما يكون أنت حكي شو هاجر الله وانت دل مس سومالي دي ولا مس جلدي ولا مس كلدي تدميرنا يبعلو قد يكبر نحنا قلنا أبي تبع زولة شجرنا نتاني تبع ميكس